ከዚህ ትውልድ እድለቢሱ እርጉሙ ማን እንደሆነ ታውቃለህ? ከመጀመሪያው ትውልድ ግመሏን የቆረጣት ነው አላቸው። ኢዝም በዓሰ አሽቃሃ። ከዚህ ትውልድ አላቅም አላቸው። ከዚህ ትውልድማ አንተን የሚገልህ ነው አሉት። አብዱራህማን ብን ሙልጅም የሚባል ከሃዲ ነበር ለሱብሒ ሲወጡ የገደላቸው። ደነገጠ ዓሊ። የአላህ መልእክተኛ እገደላለሁ እንዴ አላቸው። አዎ ያ ዓሊ ትገደላለህ። ወአንተ አኽመስ፣ ስትሞት ያኔ ረሃብ ላይ ነህ አንተ። ምናልባት ጾመዋል፣ በጣም በተራቡበት ወቅት ነው የሚሰዉት። ወአነ ሃዚህ ይሄ ጺምህ ለቱኽደቡ ብድማ፣ ደም ይታጠባል አሉት። ደነገጠ ዓሊ። የነቢዩን ቃል እውነት አለ። ለዛ ነው አንዴ ኩፋ የሚባል ኢራቅ ላይ ሂደው ታመው ሳለ ሊሞት ነው አሚረል ሙእሚኒን ሲሉ አልሞትም እኔ ገና የምሞተው ጺሜ በደም ተነክሮ ነው አላቸው። አንዴ እጁን እያስታጠቡት ፊቱን ሲታጠብ ጺሙ በውሃ ወረዛ፣ ውሃ ረገዘ። ልብ በሉ ነቢዩ ነግረውኛል፣ የኔ ጺም በደም ሳይነከር አልሞትም አላቸው። የነቢዩ ቃል ተፈጸመ። ዓሊ ሰይድና ዓሊይም እንደ ራባቸው እንደ ጾሙ ተሰዉ። ጾመው አላህን መገናኘት ይናፍቁ ነበር። ከጾም አያቋርጡም ነበር። ደዋሙ ሲያም ባህሪያቸው ነው። የሌላውን ዒባዳ ጥፍጥና የሚገልጸው ጾም መሆኑን ያውቃሉ። ሁሌም ጿሚ ናቸው። ሐታ ሊሞቱ ብለው ዑርወት ብን ዙበይር ታዋቂው ሰሓባ የሞት አፋፍ ሲደርስ ያው ሊሞት ሲል ሰው አፉ ይደርቃል፣ ምላሱ ይላወሳል። ውሃ መጡለትና ጠጣ አሉት። ውሃን ያልጠጣ ማላቸው እንደ ጾም ከአላህን መገናኘት ነው ፈልጋላቸው። ምክንያቱም ሐዲስ ላይ ኢማሙ አሕመድ በተዘገበው ሼኽ አልባኒ ሰሒህ ባሊት ሐዲስ ላይ አንድ ሰው ለአላህ ብሎ ጾሞ ከሞተ ደኸለል ጀና ነው የሚለው ሐዲስ። ደኸለ ፊዕል ማዲ እንለዋለን። ገባ ይገባል አይደል? አላህ ነው የሚያስፈጥረው። ወሰቃሁም ረብሁም ሸራበን ጠሁራ። ነፊሰቱ ብንቱ ሐሰን የነቢዩ ዘርነች ታዋቂ ነፊሳ ብንቱል ሐሰን ብን ዘይድ ብን ዓሊ መስመሩ ወደዛ ነው። ዓቢድ ነበረች፣ ጿሚ ነበረች። የሞት አፋፍ ላይ ስትሆን እንዴ ያቃሰትሽ እኮ ነው ውሃ ጠጪ አሏት። ጾመኛ ነበረች። ጾምሽን ፍቻ አሏት። በጭራሽ አለች። አታውቁም እንደ እኔ 30 ዓመት ሙሉ አላህን በጾም እንዲወስደኝ ስለምነው ነበር፣ አሁን አፈጥራለሁ እንዴ አለቻቸው። ቁርአን መቅራት ጀመረች። መጨረሻ ላይ እየቀራች ከተበ ረቡኩም ዓላ ነፍሲህ ረሕማ፣ የእናንተ ጌታም በነፍሱ ላይ እዝነትን ጻፈ ሚለው አንቀጽ ስትደርስ ሩሃ ወደ ሰማይ ተሻገረች። ጾምን መቶ አይፈልጉም ነበር። የጾምን ደረጃ ያውቃሉ። ጾመው ነው አላህን መገናኘት የሚፈልጉት።